ይኸውላችሁ አንድ ካህን ማለት ምድር ቁጭ ብሎ ክህነቱን ንጽህናውን የጠበቀ ለአገልግሎት የተጋ ለመቅደሱ የበቃ ካህን ምድር ላይ ቁጭ ብሎ ሰማያውያንን እንኳን የማሰርና የመፍታት ስልጣን አለው። ይሄ ክብሩ የተሰጠው ከክርስቶስ ነው። እግዚአብሔር ፍቅር ነው። ፍቅርም እንዲህ ተገልጧል። አብ ልጁን ለዓለም የኃጢአት ስርየት እስኪሆን አሳልፎ ሰጥቷል። እግዚአብሔር እሱ እንደወደደን እንጂ እኛ እንደወደድነው አይደለም አለ። ሰው ተናዞ ነው አባቴ ዛሬ ዋሸው፣ ቀጠፍኩ፣ አማው፣ አመነዘርኩ፣ አባቴ በድያለሁ ይፍቱኝ ብሎ ካህኑ እንደው የዕለት ቀኑና እንኳን ቢሆን ሰጥቶ እግዚአብሔር ይፍታ ብሎ ያሰናብተዋል። እየሰማችሁ እግዚአብሔርን መውደድ ማለት ዓለምን መናቅ ነው። በዓለም ያለውን ኃጢአት መጸየፍ ነው። እግዚአብሔርን መውደድ ባልንጀራን መውደድ ነው። እግዚአብሔርን መውደድ ድሃን መውደድ ነው። እግዚአብሔርን መውደድ ካህንን ማክበር ነው። እግዚአብሔርን መውደድ ለመስቀሉ ስራ መገዛት ነው። እግዚአብሔርን መውደድ እንደ ቃሉ መኖር፣ በንስሐ መመላለስ፣ በስጋው ደግሞ መታተም፣ ባልንጀራን ይቅር ማለት፣ ሁሉንም እንደራስ መውደድ ማለት ነው። ወንጌልን ትተው መጠጥም ያሳድዱ፣ ቅዳሴውን ትተው በየመሸታው ቤት የሚዞሩ ከማህሌቱ ከአገልግሎቱ ከሚደክሙት ካህናት ተለይተው በሟርት በመተት በጠብ በክርክር በዚህ ዓለም ሐሳብ የታሰሩ ኑሯቸውን ሁሉ ከሐሰተኛ ስራ ጋር ያደረጉ ቀን ከሌሊት ከሐሰተኛ ውሃ እስከ ሐሰተኛ ዘይት በየመንገዱ ሲቸበችቡ ሚውሉ በመርካቶ ቀሚስና ቆብ ኬታ መጣ በማይባል ክህነት ኪዳን ሳይፈተን ውዳሴ ማርያም ሳይጠየቅ ሊጦንና መስተብቁ ሳይወጣ ካህን ክህነቱን እንኳን ኬት እንዳመጣ በማይታወቁ ደካሞች ቤተክርስቲያን ስትሰደብ ትውላለች። እግዚአብሔርን ወዳለው መጠጡንም ወዳለው። እኛ እግዚአብሔርንም እንወዳለን እንለዋለን። ዛሬም ከስካር አልወጣንም፣ ከዝሙት አልወጣንም፣ ከጠንቋይ ቤት እግራችን አልወጣም፣ ከአመፅ ከዘረኝነት ከክፋት ከሌብነት ከጉቦ ከአመፃ አልወጣንም። ግን በአፋችን እንወደዋለን። እፍም አለባቸው። መንፈስ ቅዱስንም ተቀበሉ አላቸው። በምድር የያዛችሁባቸው በሰማይ ተይዞባቸዋል። በምድር ይቅር ያላችኋቸው በሰማይ ምን ተብለዋል? ይቅር ተብለዋል። ሰነፎች አሉ። ሕዝቅኤል በጎቼን ደም ከእናንተ ፈልጋለሁ፣ በጎቼን ረስታችኋል፣ ቆዳቸውን ገፋችሁ በላችሁ፣ ስጋቸውን በላችሁ፣ ሸጣችኋቸው፣ በጎቼን ግን ረሳችኋቸው የተባሉ ግን እንወደዋለን፣ ንስሐ አንገባ፣ እንወደዋለን እንለዋለን፣ ስጋው ደሙን አንቀበልም፣ እንወደዋለን ብለነው ዛሬም ከባልንጀሮቻችን ጋር በቂምና በበቀል ውስጥ ያለን አማኞች መጠጥ ቤት፣ ጭፈራ ቤት፣ በምንኩስና ልብስ በክህነት ስም የንጹሐን ካህናት ሲደክሙ የሚያድሩ ሲያገለግሉ የሚያድሩ የሚቀድሱትን ቀዳሲያኑን ሰባህያኑን እነዚህን የመሳሰሉ ከዋክብትን ጥቂቶቹ ሲያሰድቡ እነዚህ ሰነፍ እረኞች በእናንተ ላይ ይመጣለሁ ይላል። ካህኑ የሚዳስሰውን የሚፈትተውን ስጋውን ደሙን መላእክት በእጃቸው ሊነኩት አይችሉም። ካህንን እንዴት ነው አቅላቸው ያያችሁት? እኩል ታክሲ ስለተጋፋ እኩል አብሮን ስለወጣ ስለገባ አረ ካህን ይከብራል። ይኸውላችሁ አንድ እውነት ልንገራችሁ፣ የካህን ክብሩ ከመላእክትም በላይ ነው። እየሰማችሁ ነው? ዘይት ሲቸበችቡ ውሃ ሲቸበችቡ በሚውሉ በየመንገዱ መስቀል ይዘው መቁጠሪያ አስረዝመው በየመጠጥ ቤቱ እየወደቁ ክብረ ቆብን፣ ክብረ መስቀሉን፣ ክብረ ቀሚሱን፣ ክብረ ካባውን ሲያሰድቡ አስመስለው በየመናፍቀው አዳራሽ እየሄዱ ካህን ነበርኩ መነኩሴ ነበርኩ እያሉ መንጋውን በሚያጭበረብሩ በሚያስበሉ ቤተክርስቲያን አትወከልም። ባላደራዎቻችሁ እዚህ ናቸው ያሉት። ያቆይልን እግዚአብሔር። እንደ ሰው ሲሞትባችሁ ንስሐ አባት ማን ነው ሲባል የቀብር ቀን ካርኒ ለማስቆረጥ አንዳንዱ እንትን ይላል። ነው ንስሐ አባቱ ማን ናቸው ሲባል መምሬ ከሌ ነበሩ ይባላል። መምሬ ከሌ ሲፈለጉ ወይ ያረፉት የዛሬ 6-7 ዓመት ከንስሐ አባቱ እንኳን ሳይገናኝ ይኖራል። የንስሐ አባት ክርስትና ስሙን በስርዓት የሚያውቅ ብዙ ሰው ነይ መስቀል ያረገ እየጠበቁ ነይ ይሄን መጽሐፍ ግዢ ልጄ ና እቺን ዘይት ግዛ ቅባ ቅዱስ ነው ነይ ይሄ ከኢየሩሳሌም የመጣ መስቀል ነው። ከኢየሩሳሌም መጣ ከግሸን ከዚህም ወጣ። ዋናው ካህኑ በክህነቱ ካከበረው መስቀሉ ምንድነው? መስቀል። እንደው ሆቴል ስትከፍቱ ካፌ ስትከፍቱ የሆነ ነገር ስትከፍቱ የዛለት ተጠሯቸው። ከዛ ውጪ ለንስሐ አጠሯቸው፣ ለእምነት ለስግደት አጠሯቸው። የለቅሶ ዕለት የሆነ ሰርግ ያለቀን ጥሩ ነው ጥሯቸው። ከዚህ ያለፈ ግን
ለሥጋው ደግሞ እንድትበቁ የተጣላችሁ እንድትታረቁ ፈተና የበዛባችሁ ከዛ እንድትወጡ ካህኑ እረኛችሁ ነው። ቀዳሴያኑ ዲያቆናቱ ሊቃውንቱ እግዚአብሔርን ቃል ሲመሩ ያሬድን ዝማሬ ሲያደርሱ የሚያድሩ እነሱን ተከተሉ። ስለ ፍቶታቸው ስለ ሥጋ ምኞታቸው ስለዚህ ዓለም ሐሳብ ጌታ መጥቶልኛል በርገሬን እበላለሁ ካህን ነኝ ብዬ መነኩሴ ነኝ ብዬ መታሰር አልፈልግም እያሉ ክብረ ክህነትን የክርስቶስን አደራ ካቃለሉት ኦርቶዶክሳዊ ሆናችሁ አትምታቱ፣ ተዋቸው። እነሱ ሰነፍ እረኞች ናቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በኪሩቤል ላይ የምትኖር አለቆች ያሏቸው ሰራዊተ መላእክት ዘወትር ቅዱስ እያሉ የሚያመሰግኑ የዘላለም አምላክና አባት የእናታችን የድንግል ማርያም ብቸኛ ልጅ መድኃኔ ዓለም ክርስቶስ ኢየሱስ ሆይ በኃጢአትና በድካም ሥጋ በጨረስነው ዕድሜያችን ላይ ይህችን ሰዓት እንዲህ ላለ በረከትና መባረክ ስለጨመርክልን ክብርና ምስጋና አምልኮና ውዳሴ ከምድር እስከ አርያም ቸርከም ቢሆን ከሰማያዊ አባት ከአብ ከባሕርይ ሕይወት ከመንፈስ ቅዱስ ጋር በአንድነት ላንተ ይሁን። ክቡር አባታችን መልአከ ብርሃን መምህር ሙላት የዚህ ታላቅ ካቴድራል አስተዳዳሪና የመንጋው ባላደራ ክቡር አባታችን መጋቤ አእላፍ ወርቄ የደብሮ ምክትል አስተዳዳሪ፣ ክቡራን አዕይንተ እግዚአብሔር ካህናት፣ በላያነ መጻሕፍት ወላዲያነ ምስጢር መገብተ ሃይማኖት የተሰኛችሁ የደብሮ መምህራነ ወንጌል፣ መተርጉማን፣ ሰባኪያን፣ ክቡራን ወንድሞቼ ዲያቆናት፣ ከዚህ ማለዳ እግዚአብሔርን ለመስማት በፊቱ የተሰበሰባችሁ አባቶቼና እናቶቼ፣ ወንድሞቼና እህቶቼ እንዲሁም ሕፃናት ሁላችሁን በክርስቶስ ሰላም ሰላም እላለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? ያየብንን ሳያሳይብን የሰማብንን ሳይናገርብን ገበናችንን ሸፍኖ በምሕረቱ ብዛት ወደ ቤቱ የጠራን ደግሞም በፊቱ ያቆመን የአባቶቻችን አምላክ እሱ እግዚአብሔር ነውና ክብርና ምስጋና ለስም አጠራሩ ይሁን። የእናታችን የድንግል ማርያም ጸሎትና በረከት ቃል ኪዳን ረድኤቷ የጻድቁ የአባ እስትንፋሰ ክርስቶስ በረከት ከሁላችን ጋር ይሁን። እንደው ለመታዘዝ ያህል የአባቶቼ የሊቃውንቱ ጸሎት እየረዳኝ ለጥቂት ደቂቃ በዚህ ርዕስ እንማማራለን። የምንማማርበት የትምህርታችን ርዕስ አንተ ታውቃለህ ይላል። የዮሐንስ ወንጌል ስለ መድኃኒታችን ስለ ክርስቶስ ኢየሱስ በጻፈው በዚህ ታላቅ ወንጌል ላይ በምዕራፍ 21 ቁጥር 17 ላይ ይህ ቀን የአደራ ቀን ይባላል። ይህ ቀን የኃላፊነት ቀን ይባላል። በቤተ ክርስቲያን አሰረ ክህነት ምን ያህል ጥልቅ ኃላፊነት፣ ክህነት ምን ያህል ክብር እንደሆነ ደግሞ ምን ያህል ዋጋ እንደሚያስከፍል ከዛም ደግሞ አደራው ከየት እንደሆነ በካህኑ በሊቀ ካህኑ በክርስቶስና ስልጣነ ክህነትን ከሊቀ ካህኑ ከክርስቶስ በተቀበለው በጴጥሮስና በሌሎች ደቀ መዛሙርት መካከል የተፈጸመ
የክህነት የአደራ ኪዳን ነው። ዛሬ ቀኑ የአደራ ቀን ነው። ከትንሣኤው በኋላ ያለውን ዕለታት እናት ቅድስት ቤተ ክርስቲያን ሐዋርያዊት ኦርቶዶክስ ተዋሕዶ እንደው ኢየሱስ ተነስቷል ብላ ዝም ብላ አንድ ቀን ተጫጫዋ ማይክ አጫጫዋ ዝም የምትል ቤት አይደለችም። ዕለት ከተነሳ ጀምሮ እስካረገበት ቀን ድረስ መገለጡን ያስተማራቸውን ትምህርቶች የሰጠውን አደራ ሲመቱን ሁሉ እያነሳች እያንዳንዱን ቀን እስከዚህ እስከ 6ኛው ድረስ በደንብ አድርጋ ታስተምራለች። 4ኛው ሐዋርያ የሚባለው ታላቁ ሊቅ ቅዱስ ያሬድ ዕለታቱን እንዲሁ እየከፈለ ነው ያስቀመጠልን። ሐዋርያት አሉ። ከዛ ሐዋርያን አበው ወይም አፖስቶሊክ ፋዘርስ የምንላቸው አሉ። ሁለተኞቹ ከሐዋርያት ቀጥለው ያስተማሩ ለቤተ ክርስቲያን ያጸኑ። ሶስተኞቹ ደግሞ በደማቸው በሰማዕትነት እያለፉ ቤተ ክርስቲያንን ያቆዩት ወንጌልን በደማቸው የሰበኩ የዘመነ ሰማዕታት ሐዋርያት። ከዛ ቀጥሎ ደግሞ ወንጌልን በዜማ ተርጉሞ ለእያንዳንዱ አገልግሎት ለአዲስ ኪዳኑ ሥርዓት ዕለት ሰርቶለት ወንጌልን ከዜማ አስማምቶ ዕለትን ከክርስቶስ ተአምር አገናኝቶ ያስቀመጠልን ታላቁ ሊቅ የዜማ ሐዋርያ ቅዱስ ያሬድ እያንዳንዱን ቀን ሲያስቀምጠው ዝም ብሎ አላስቀምጠው። ይህን 6ኛውን እሁድ ሲያስቀምጠው ይሄ ትምህርተ ኖላዊ ሕዝብና ካህናት የንስሐ ልጆችና የንስሐ አባት ትጉና ሰነፈረኛ የሚለይበትን ትምህርት በክርስቶስ የመጨረሻው ከእርገቱ በፊት ማጠቃለያ ላይ ያለውን ወንጌል ነው ያስቀመጠልን። የቅዱስ ያሬድ ጸሎትና በረከት ከሁላችን ጋር ይሁን። እናም ይሄ ቀን አደራ ቃሉን የተናገረው ጴጥሮስ ነው። አንተ ታውቃለህ አለው። ለምንድነው ያለው? እንምጣ ባለችን አጭር ደቂቃ። እግዚአብሔር ከሁላችን ጋር ይሁን። ምሳም ከበሉ በኋላ ይላል። ታስታውሱ ከሆነ ባለፉት ሰናብቶች ቤተክርስቲያን ስታስተምር በቅዳሴ መካከል ወንጌሉ ሲነበብ እንደዚህ የሚል ነበረ። በባህር ዳርቻ አገኛቸው፣ ባዶ መረብም ነበር፣ ተስፋ ቆርጠውም ነበር። በኋላም ባጠገባቸው ቆመ፣ የሚበላም ጠየቀ፣ የለም አሉት። ጣሉ አላቸው፣ በትእዛዙ ጣሉ። 153 ዓሣ አገኙ። ከዛም ቀጥለው የሚበላ አምጡ አላቸው። የተጠበሰ ዓሣ ማርን በዛ ስፍራ እንጀራንም አዘጋጀላቸው። ኑ ምሳ ብሎ አላቸው ይላል። ሳምንቱን እዚህ ጋር ይቆምና ከዚህኛው ሲጀመሩ ከበሉም በኋላ ይላል። ይላችሁ ከበሉም በኋላ እንዲህ አለው፣ ስምዖን ጴጥሮስ አለው፣ አቤት ጌታ ሆይ አለ። ከነዚህ ይልቅ አለው ትወደኛለህን አለው። ፈጠን አለና አባታችን ቅዱስ ጴጥሮስ አዎ ጌታ ሆይ እወድሃለሁ አለው። ጌታ እንዲህ አለው፣ ግልገሎቼን ጠብቅ አደራህን። ሁለተኛ ደገምና ስምዖን ጴጥሮስ ሆይ አለው፣ አቤት ጌታ ሆይ። ከቁጥር 15 ጀምሮ ስታዩት ትወደኛለህን አለው። አዎ ጌታ ሆይ እወድሃለሁ አለው። ጠቦቶችን አሰማራ አለው። ሶስተኛ ደገምና ስምዖን ጴጥሮስ አለው፣ አቤት ጌታ ሆይ ትወደኛለህን አለው። አሁን ጴጥሮስ ፈራ፣ ውስጡ ደነገጠ። ምክንያቱም ለስንተኛ ጊዜ ነው የጠየቀው? ለ3ኛ ጊዜ። ጴጥሮስ የሐሙስ ዕለት ማታው ትዝታ ነው የመጣበት። ሁሉንም ጌታ እረኛውን እመታለሁ፣ በጎቹም ይበተናሉ፣ በዛ ምሽት እኔ ያዛለሁ፣ እናንተም ከፍርሃት የተነሳ ጥላችሁን ትሸሻላችሁ እያለ በነቢያት የተነገረውን ስለሱና ስለነሱ ተርጉሞ ሲነግራቸው ስምዖን ጴጥሮስ ትዝ ይላቸዋል። መምህር ሆይ ሁሉ ቢተው እኔ ግን ምን አልልህም አልክድህም አለው። ስምዖን ጴጥሮስ ዶሮ ሳይጮህ ስንት ጊዜ ትክደኛለህ?
3 ጊዜ ትክደኛለህ። እውነት ነው። ስጋ ለነገ አይታመንም። ዛሬ አልመን ወስነን አድረን ነገ ላናደርገው እንችላለን። መልካ ገብርኤል ላይ ምን ይላል ደራሲው? ዘተናገረ በጽባ ይደግም በሰርክ ይላል። ጠዋት የተናገረውን የዚህ ዓለም ሰው ማታ አይደግመው፣ ማታ የተናገረውን ለጠዋት አይደግመው። ምክንያቱም ስጋ ደካማ ናት፣ ልትክድ ትችላለች። ስምዖን ጴጥሮስም በሰዓቱ በስሜት የተናገረውን ቃል በእምነት ሲመጡ አላውቀውም ብሎ እንደካደው ታስታውሳላችሁ። ከዛ በኋላ በንስሐ ሲያለቅስ መልሶ ወደ ክብር አምጥቶታል። የሁላችንንም ንስሐ እንደ ጴጥሮስ ይቀበለን መድኃኔዓለም። ተወፈየ መርሆ ሰማይ የማነ ጴጥሮስ ከሃዲዮ መምህረ ወንጌል ኮነ ጳውሎስ ሰዳድ ይላል መልካ ሥላሴ ላይ። ጴጥሮስ ከሃዲውን የመንግሥተ ሰማያት ቁልፍ ሰጠው። በንስሐ ቢመለስ ቢያለቅስ ክዶ ቢመጣ አምነ ሰጠው። አሳዳጁም ጳውሎስ ደግሞ ስለ ወንጌል የሚሰብክ የሚሰደድ አደረግከው ይላል። ጴጥሮስ ያቺ ቀን ትዝ ብላው ነው። ልብ አድርጉ፣ ትዝ ብላው አሁንም ክደው ይሆንን? ምክንያቱም ኋላ ስለሚሆነው ጥሎስ ስለሚሸሸው ሰማዕትነት አበክሮ እየነገረው ነው። ወደዛ ታሪክ አንሄድም። ሐምሌ 5 ስትመጡ ትማሩታላችሁ። ነገር ግን ምን አለ በፍርሃት? ጌታ ሆይ እንደወድ አንተ ታውቃለህ። ስቲል ጠይቃችሁ እንወደዋለን ወይስ ይወደናል? እንወደዋለን ወይስ ይወደናል? ንገሩኝ። ቅዱስ ዮሐንስ በመልእክቱ አንደኛ ዮሐንስ ምዕራፍ 4 ቁጥር 8 ጀምሮ ስታዩ እግዚአብሔር ፍቅር ነው፣ ፍቅርም እንዲህ ተገልጧል፣ አብ ልጁን ለዓለም የኃጢአት ስርየት እስኪሆን አሳልፎ ሰጥቷል። እግዚአብሔር እሱ እንደወደደን እንጂ እኛ እንደወደድነው አይደለም አለ። አይደለም። እኛ ገና እግዚአብሔርን ወደ መውደድ አልመጣንም። በቃል እንወደዋለን እንጂ በእውነትና በስራ በእምነት ገና አንወደውም። አሁን ሁላችሁም እግዚአብሔርን ትወዱታላችሁ ብላችሁ መልሳችሁ ምንድን ነው? አዎ ነው። ማንም ሰው ቢሆን ከኔ ጀምሮ እወደዋለሁ ነው። እግዚአብሔርን መውደዳችን ግን ያለው ከንፈራችን ላይ ብቻ ነው። ከልቡ እግዚአብሔርን የሚወድ ሰው ከምድሪቷ ላይ ርቋል። ከልባችን እንድንወደው እሱ ይርዳል። በዳዊት መዝሙር 98 ቁጥር 12 ላይ እለታፈቅርዎ ለእግዚአብሔር ጽልሕዋ ለእኪት ይላል ዳዊት። እግዚአብሔርን የምትወዱ ክፋትን ጥሉ ይላል። እግዚአብሔርን ምን ብትሉ ክፋትን ምን በሉ ጥሉ ይላል። እግዚአብሔርን መውደድ ማለት ዓለምን መናቅ ነው። በዓለም ያለውን ኃጢአት መጸየፍ ነው። እግዚአብሔርን መውደድ ባልንጀራን መውደድ ነው። እግዚአብሔርን መውደድ ድሃን መውደድ ነው። እግዚአብሔርን መውደድ ካህንን ማክበር ነው። እግዚአብሔርን መውደድ ለመስቀሉ ስራ መገዛት ነው። እግዚአብሔርን መውደድ እንደ ቃሉ መኖር፣ በንስሐ መመላለስ፣ በስጋው ደግሞ መታተም፣ ባልንጀራን ይቅር ማለት፣ ሁሉንም እንደራስ መውደድ ማለት ነው እንጂ እግዚአብሔርን ወዳለው መጠጡንም ወዳለው። እኛ እግዚአብሔርንም እንወዳለን እንለዋለን። ዛሬም ከስካር አልወጣንም፣ ከዝሙት አልወጣንም፣ ከጠንቋይ ቤት እግራችን አልወጣም፣ ከአመፅ፣ ከዘረኝነት፣ ከክፋት፣ ከሌብነት፣ ከጉቦ፣ ከአመፃ አልወጣንም። ግን በአፋችን እንወደዋለን፣ ግን እንወደዋለን፣ ንስሐ አንገባም። እንወደዋለን እንለዋለን፣ ስጋው ደሙን አንቀበልም። እንወደዋለን ብለነው ዛሬም ከባልንጀሮቻችን ጋር በቂምና በበቀል ውስጥ ያለን አማኞች ነን። እግዚአብሔር ይህንን ልብ ይቀይርልን። አሜን በሉ። እንዲህ ያለ ልብ ይዘን ነው እንወዳለን ምንለው። ለዚህ እኮ ነው በዚህ በማቴዎስ 15 ቁጥር 6 ጀምሮ ስታዩ ይህ ሕዝብ በከንፈሩ ያመልከኛል፣ ልቡ ግን ከእኔ ምን ያለ ነው አለ የራቀ ነው። በምኑ ያመልከኛል? በከንፈሩ። አሁን እግዚአብሔር ልባችን ላይ ቅዳሴው አይደለም ኑሩለት ብቻ እኮ አይደለም፣ የምትወዱት ሁሉ አልቅሱለት ይላል። ምን በሉለት? አልቅሱለት። መከራ መስቀሉን ያነሳል። ከልባችሁ ተግዙለት፣ በልባችሁ አንቡለት። የጸሎትን እንባ፣ የስግደትን እንባ፣ የመንበርከክን እንባ፣ ይቅርታን እንባ በፊቱ አፍስሱ። የምትወዱት ይህን መከራ የተቀበለው ለእናንተ ነውና ይላል። ምክንያቱም ገና እግዚአብሔርን በፍጹም ልባችን በፍጹም ነፍሳችን ወደ መውደድ አልመጣም። ከትእዛዛት የሚቀድመው 2 ነው አለው ጌታ ለባለጸጋው። እሱም አለ ባልንጀራን እንደራስህ
ውደድ። ሁለተኛው ትእዛዝ። አንደኛው ሲለው ጌታ አምላክህን እግዚአብሔርን በፍጹም ሐሳብህ፣ በፍጹም ነፍስህ፣ በፍጹም ልብህ ምን በለው? ውደደው። በፍጹም ነፍስህ በነፍስ ተገዛለት። በፍጹም ሐሳብህ በሐልዮ ኃጢአት አትስራ፣ በቀል አታስብ፣ ዝሙት አታስብ፣ ክፋት አታስብ። ሕሊናህን ለእሱ ፍቃድ ስጠው። በፍጹም ልብህ በስጋ ፍቃድ አትወሰድ። በልብ የሚመጣውን የኃጢአት በደል የክፋት ጎርፍ ዝጋ፣ ለእሱ ክፍት አድርግለት፣ ተገዛለት። እኛ ግን ምን ያደርጋል? እጃችን ጉቦ ውስጥ ነው፣ ሌብነት ውስጥ ነው፣ ደም ማፍሰስ ውስጥ ነው። ግን እንወደዋለን። አንደበታችን ይዋሻል፣ እናማለን፣ እንጣላለን፣ እንሳድባለን፣ እንወደዋለን፣ እንለዋለን። እኛ ግን ዛሬም አስራት በኩራትን አናወጣም፣ ድሆችን አንረዳም። ብዙ ምስኪኖች ሜዳ ላይ ወድቀዋል። ለብቻችን ከበር መልስ እያል ወዳጆቻችንን ብቻ ሰብስበን ከድራፍት እስከ ቁርጥ እየጋበዝን ስንት ድሃ መጥቶ በር ላይ ሲያለቅስ እግዚአብሔር ይስጥልን እያል ድሆችን እንገፋለን፣ ግን እንወዳለን እንለዋለን። ዛሬም ካለን ነገር ንስሐ አልገባንም፣ ይቅር አልተባባልንም፣ ወደ መቅደሱ አልመጣንም፣ እግራችን ከቦታ አደባባይ አልወጣም። ለሚስቶቻችን ምቹ አይደለንም፣ ለባሎች ምቹ አይደላችሁም፣ ለልጆች ምቹ አይደለንም፣ ለወዳጆቻችን አንታዘዝም፣ ለቤተ ክርስቲያን አንገዛም። ግን ዛሬም እግዚአብሔርን እንወዳለን እንለዋለን። በከንፈሩ ብቻ የልብ ክርስቲያኖች አድርገን አሜን በሉ እንጂ። ወደዚህ ጠጋ ያድርገን እግዚአብሔር። ምንወደውን ጌታ ንስሐ ገብተን፣ ምንወደውን ጌታ በልተ ነው፣ ምንወደውን ጌታ ጠጥተ ነው፣ ምንወደውን ጌታ ቃሉን ኖረን ክብሩን ለብሰን በሕይወት ወደምንወደው ጌታ የምንሄድበትን ቀን ያቅርብልን መድኃኔዓለም። እናም ትወደኛለህ ሲለው እንድወድሃለው አንተ ታውቃለህ አለው። አሁንም እንደምንወደው የእኛ ከንፈር ስለተናገረ ሳይሆን ማነው የሚያውቀው? እግዚአብሔር። ከዛ ምን አለው? በጎቼን ጠብቅ አለው። በጎቼን ጠብቅ አደራ ነው። ጥቂት ደቂቃዎችና ብዙ ሊቃውንት ብዙ አባቶች ስላሉ ወደ እነሱ እንመለስ። ወልተው በጣም መመው አቃንተው እነሱ ደግሞ ቀጣዩን ነገር ይነግሩናል። የአባቶቻችን ጸሎት ከሁላችን ጋር ይሁንላችሁ። አደራ ካይ እስቲ ንስሐ አባት ያላችሁ አንድ እጃችሁን ከፍ አድርጉ። ንስሐ አባት የጤና ቅድስት ኪዳነ ምህረት እንኳን በዚህ አይታማም። እግዚአብሔር ይጠብቃችሁ። ምክንያቱም የአባቶችን ካህናት ቀን አለ፣ የንስሐ ልጆች ቀን አለ። ደብሩ ትልቅ ስራ ያለው ደብር ነው። እንደ አዲስ አበባ ሀገረ ስብከት በወንጌል በአገልግሎት በሰፊው ከምናውቃቸው አድባራት ይሄ አንዱ ትልቁ ቦታ ነው። እግዚአብሔር ይጠብቅልን። እናም ንስሐ አባቶቻችንና እኛ ግንኙነታችን ምን ይመስላል? እችን ነገር ብቻ ምንድነው? አደራ ሲጀመር ካህን ማለት ስታዩት ምድራዊ ሊመስል ይችላል። አዎ በተፈጥሮ ምድራዊ ነው፣ በለበሰው ስጋ ምድራዊ ነው። ክብሩ ክህነቱ ግን ሰማያዊ ነው። ምናዊ ነው አልኳችሁ? ሰማያዊ ነው ካህን ማለት። አሁን በየሚዲያው በየፌስቡኩ በየስፍራው በየመንገዱ ካህን መስደብ፣ ጳጳስ መስደብ፣ መነኩሴ መስደብ እየለመድን የአውሬው አፋችንን ተከራይቶት ልክ ሃይማኖት ያስከበርን የመሰልን አባቶቻችንን እየዘለፍን ያለንበት ስልጣነ ክህነት ከኛ የራቀበት ዘመን ነው። በውጭው ሁላችንም ካህን ነን ይሉናል፣ አረጣውያን ወይም መናፍቃን። ሁሉም ካህን መሆን አይችልም። ምክንያቱም ሐሰረ ክህነት የተሰጠው ለ12ቱ ነው። ለስንቱ አልኳችሁ? 36ቱ ቅዱሳን አንስት አሉ፣ 72ቱ አርድእት አሉ። ከነዚህ ውስጥ ለ12ቱ በምድር ያሰራችሁት በሰማይ እስኪችን ቃል በደንብ ያዟት። በምድር በሰማይ አይገርም? በሰማይ ያለው ግን ማን ነው? ንገሩኝ፣ ማን ነው? እዚህ ሆነው እዛ ያለውን ስራ ሁሉ እዚህ ሆነው ነው። አሁን በጣም ምስኪኖች ናቸው። እላ ያሉ ቅዱሳን አያዩንም፣ እኛ ወደዛ እንደዚህ አንችልም። አረ በደንብ ይቻላል። ይኸውላችሁ አንድ ካህን ማለት ምድር ቁጭ ብሎ ክህነቱን ንጽህናውን የጠበቀ ለአገልግሎት የተጋ ለመቅደሱ የበቃ ካህን ምድር ላይ ቁጭ ብሎ ሰማያውያንን እንኳ የማሰርና የመፍታት ስልጣን አለው። ይሄ ክብሩ የተሰጠው ከክርስቶስ ነው። ከክርስቶስ ነው ክብረ ክህነት። የማቴዎስ ወንጌል ምዕራፍ 18 ላይ ለምንድን ነው ይፍቱ የምትሉት? ቆይ ጅል ሆነን ነው?
ሌሎቹ እንደሚሉን ወንጌላውያን ስላልሆን ነው፣ ክርስቶስ ስላልገባን ነው። ክብሩ ይስፋ። ይኸውላችሁ ስለገባን ወንጌል የራሳችን ስለሆነ ያሰርከው የታሰረውን የፈታው አቤት የተፈታ ይሁን። በምድር የፈታው በሰማይ የተፈታ፣ በምድር ያሰርከው በሰማይ ምን ያለ ይሁን ታሰረ ይሁን። ካህኑ ጋር ትመጡና አባቴ ይፍቱኝ ይባርኩኝ ትላላችሁ አይደለም? በመሰረቱ ስርዓት ነበር። አሁን ድብልቅልቅ ወጥቶ ነው እንጂ ንስሐ ያልገባ ሰው እንደው ይፍቱኝ ማለት ራሱ ሳይናዘዙ ይፍቱኝ አይባልም ይባላል። ድሮ በአባቶቻችን የነበረ ስርዓት። ሰው ተናዞ ነው አባቴ ዛሬ ዋሸው፣ ቀጠፍኩ፣ አማው፣ አመነዘርኩ፣ አባቴ በድያለሁ ይፍቱኝ ብሎ ካህኑ እንደው የለት ቀኑና እንኳን ቢሆን ሰጥቶ እግዚአብሔር ይፍታ ብሎ ያሰናብተዋል። እየሰማችሁ አገልጋይ ሲሆን ደግሞ ይባርኩኝ ብሎ ይባረካል። ለአገልግሎት ከክብረ በረከት ጋር ይቀጥለዋል ማለት ነው። ያንን ትሉና በመስቀሉ ትሳለማላችሁ። ለምን? እግዚአብሔር ይፍታ ብሎ እለት መዓልት ሌሊት ስትሰሩ የዋላችሁትን ኃጢአት በስልጣነ ክህነትና በኃይለ መስቀሉ ያንን የኃጢአትን ግድግዳ ያፈርስላችኋል ካህኑ። ለምን ስትሉ ኤፌሶን 2 ላይ የጥልን ግድግዳ በመስቀሉ ምን አለልን? አፈረሰልን ይላል። መስቀሉ የጥል ግድግዳ የፈረሰበት የክርስቶስ ደም የፈሰሰበት መከራ መስቀሉ የተገለጠበት ነው። ስለዚህ ክህነትን ቀለል አታርጓት። ሊያርግ ሲል ከትንሣኤው በኋላ እንደውም ሁለተኛው እሁድ ላይ ምንድነው ዳግማ ትንሣኤ የምንለው? ሁለተኛው መገለጥ ላይ ትዝ ይላችኋል። መጣ ገባ፣ ቶማስም አየው፣ ዳሰሰው፣ ጌታ አምላኬ አለ። ሲያዩ የሚያምኑ ምኖች ናቸው? ብፁዓን አለ። ከዛ ምን አለው መሰላቸው? እፍም አለባቸው ይላል። ከቃሉ ጋር ናቸው። አይዟችሁ ጨርሰናል። እፍም አለባቸው፣ መንፈስ ቅዱስንም ተቀበሉ አላቸው። በምድር የያዛችሁባቸው በሰማይ ተይዞባቸዋል። በምድር ይቅር ያላችኋቸው በሰማይ ምን ተብለዋል? ይቅር ተብለዋል። እዚህ የቤተ ክርስቲያን ጸሎት ላይ አንተ ለስምዖን ጴጥሮስ ስልጣንን የሰጠው በምድር ያሰርከው የፈታ የተፈታ ይሁን ያልከው እያለ ካህኑ ጸሎተ ንስሐ ኦ ስሉስ ቅዱስ ፍትሐ ዘወልድ ላይ ሲጸልይ በደንብ ታያላችሁ። ይጸልያል። በእኔ በባሪያ ቃል የተፈቱ ነፃ የወጡ ይሁኑ ይላል። እናንተም አሜን ትላላችሁ። ካህንን እንዴት ነው አቅላችሁ ያያችሁት? እኩል ታክሲ ስለተጋፋ፣ እኩል አብሮን ስለወጣ ስለገባ አረ ካህን ይከብራል። ይኸውላችሁ አንዱን ልንገራችሁ፣ የካህን ክብሩ ከመላእክትም በላይ ነው። እየሰማችሁ ነው? እየሰማችሁ ነው? ከመላእክት እንኳን ይከብራል። ካህኑ የሚዳስሰውን የሚፈትተውን ስጋውን ደሙን መላእክት በእጃቸው ሊነኩት አይችሉም በጉጠት ካልሆነ በቀር። ካህኑ ከነሱም ይከብራል። ክህነቱ ከፍ ያለች የክርስቶስ ክህነት ናት። ካህን ማለት ለኛ በምድር ህየንተ ክርስቶስ ማለት ነው። በክርስቶስ ፈንታ አርገን የምናየው የክርስቶስ ምትክ ብለን የምንጠራው አካል ነው ካህን ማለት። ካህንን አታቅሉ፣ ካህንን አክብሩ። የካህን ስልጣኑ ከፍ ያለ ነው። ሁለት አይነት ካህናት አሉ። እግዚአብሔር በቀደሙት መንገድ የጸኑትን ያቆይልን። ሰነፎች አሉ። ሕዝቅኤል በጎቼን ደም ከናንተ ፈልጋለሁ፣ በጎቼን ረስታችኋል፣ ቆዳቸውን ገፋችሁ በላችሁ፣ ስጋቸውን በላችሁ፣ ሸጣችኋቸው፣ በጎቼን ግን ረሳችኋቸው የተባሉ ወንጌልን ትተው መጠጥም ያሳድዱ፣ ቅዳሴውን ትተው በየመሸታው ቤት የሚዞሩ፣ ከማህሌቱ ከአገልግሎቱ ከሚደክሙት ካህናት ተለይተው በሟርት በመተት በጠብ በክርክር በዚህ ዓለም ሐሳብ የታሰሩ ኑሯቸውን ሁሉ ከሐሰተኛ ስራ ጋር ያደረጉ ቀን ከሌሊት ከሐሰተኛ ውሃ እስከ ሐሰተኛ ዘይት በየመንገዱ ሲቸበችቡ ይውሉ፣ በመርካቶ ቀሚስና ቆብ ኬታ መጣ በማይባል ክህነት ኪዳን ሳይፈተን ውዳሴ ማርያም ሳይጠየቅ ሊጦንና መስተብቆ ሳይወጣ ካህን ክህነቱን እንኳን ኬት እንዳመጣ በማይታወቁ ደካሞች ቤተክርስቲያን ስትሰደብ ትውላለች። መጠጥ ቤት፣ ጭፈራ ቤት፣ በምንኩስና ልብስ በክህነት ስም የንጹሐን ካህናት ሲደክሙ የሚያድሩ ሲያገለግሉ የሚያድሩ የሚቀድሱትን ቀዳሲያኑን ሰባህያኑን እነዚህን የመሳሰሉ ከዋክብትን ጥቂቶቹ ሲያሰድቡ እነዚህ ሰነፍ እረኞች በእናንተ ላይ ይመጣሉ ይላል። ልብ ሰጥቶ ወደ ቤቱ ይመልስልህ። በእነዚህ ኦርቶዶክስ ተዋሕዶ አትወከል። ዘይት ሲቸበችቡ
ውሃ ሲቸበችቡ በሚውሉ በየመንገዱ መስቀል ይዘው መቁጠሪያ አስረዝመው በየመጠጥ ቤቱ እየወደቁ ክብረ ቆቡን፣ ክብረ መስቀሉን፣ ክብረ ቀሚሱን፣ ክብረ ካባውን ሲያሰድቡ አስመስለው በየመናፍቁ አዳራሽ እየሄዱ ካህን ነበርኩ መነኩሴ ነበርኩ እያሉ መንጋውን በሚያጭበረብሩ በሚያስበሉ ቤተክርስቲያን አትወከልም። ባላደራዎቻችሁ እዚህ ናቸው ያሉት። ያቆይልን እግዚአብሔር፣ በእድሜ በጤና ይጠብቅልን። እኔና እናንተ ተኝተን ስናድር ስብሐተ እግዚአብሔር እንቅልፋቸውን አጥተው ሲያደርሱ የሚያድሩ ካህናት፣ ጸሎቱን በታላቅነት ሲመድሩ የሚያድሩ ሊቃውንት አለቆች፣ ታላላቅ አባቶች፣ የደብረ አለቆች፣ ቀዳሴያኑ፣ ዲያቆናቱ፣ ሊቃውንቱ እግዚአብሔርን ቃል ሲመሩ ያሬድን ዝማሬ ሲያደርሱ የሚያድሩ እነሱን ተከተሉ። ካህንን አትሙ። አደራ ተሰጥቶታል። አደራ ማይወጡትን ይሄ ቤተክርስቲያንን አይወክልም። ይሄ በየመንገዱ አሁን እናስጠንቅቃችሁ፣ ነይ መስቀል ያረገ እየጠበቁ ነይ ይሄ መጽሐፍ ግዢ ልጄ፣ ና እችን ዘይት ግዛ፣ ቅባ ቅዱስ ነው፣ ነይ ይሄ ከኢየሩሳሌም የመጣ መስቀል ነው። ከኢየሩሳሌም መጣ ከግሼን ከዚህም ወጣ። ዋናው ካህኑ በክህነቱ ካከበረው መስቀሉ ምንድነው? መስቀል ያለቀው ትልቁ ባራኪው የካህኑ ክህነት። እንዲህ ከሚያረጓችሁ ከሚያጭበረብሯችሁ ተጠንቀቁ። በየሚዲያው ከመናፍቅ አዳራሽ ሄደው ሲጮህ ቆስ ሲጥሉ መስቀል ሲጥሉ እነሱ ሰረፍ እረኞች ክህነትም አልገባቸውም። ካባ ሸውዷቸው መነኮሱ። ቅስናን ሳይማሩ ዲቁናን ሳይማሩ ክህነት ያዙ። በዲቁናቸው ተዳፈሩ። ክህነት ላይ ሳይደርሱ ቆባ ጠለቁ። በዛ ሄዱ። ስለ ፍቶታቸው፣ ስለ ስጋ ምኞታቸው፣ ስለዚህ ዓለም ሐሳብ ጌታ መጥቶልኛል በርገኔ እንበላለሁ ካህን ነኝ ብዬ መነኩሴ ነኝ ብዬ መታሰር አልፈልግም እያሉ ክብረ ክህነትን የክርስቶስን አደራ ካቃለሉት ኦርቶዶክሳዊ ሆናችሁ አትምታቱ። ተዋቸው። እነሱ ሰነፍረኞች ናቸው። የጸኑትን ይዋቸው። ማህሌት ላይ ያሉትን፣ ቅዳሴ ላይ ያሉትን፣ ኪዳኑ ላይ ያሉትን፣ ሰዓታቱ ላይ ያሉትን፣ በመቅደሱ እንቅልፋቸው ሚንከራተቱትን ይዋቸው። ስለናንተ አደራ ብለው የቆሙትን። አንዳንዶች አሏችሁ መምሬ ከላይ ይሰብካሉ፣ መምሬ ከላይ ግን አይሰብኩም። ዲያቆነ ከላይ ይሰብካል፣ አይ የሁሉም ጸጋ አንድ አይደለም። ተጠንቀቁ። እየሰማችሁ ነው? ጨርሻለሁ። እየሰማችሁ ነው? ወላዲተ አምላክ ድብቅ ጸሎታችሁን ትስማው። ይኸውላችሁ አንዱ የመጸለይ፣ አንዱ የመፈወስ፣ አንዱ የመቀደስ፣ አንዱ የመምከር፣ አንዱ መንጋውን ሁሉ በጸሎተ ኪዳን የመጠበቅ ባላደራ ድርሻ አላቸው። የጸጋ ስጦታ አንደኛ ቆሮንቶስ ምዕራፍ 12 ቤታችሁ ገብታችሁ አንብቡ። ሁሉ አይቀድሱም፣ ሁሉ ማህሌት አይቆሙ፣ ሁሉ አይሰብኩም፣ ሁሉ አይፈውሱም። ለእያንዳንዱ ግን የተሰጠው ጸጋ አለ። መምሬ እንትና ስለሰበኩ መምሬ እንትና ስላልሰበኩ ክህነታቸውን አትጠራጠሩ፣ አታቅሏቸው። የመምሬ እንትናን ስብከት የመምሬ እንትና ጸሎትና ቅዳሴ ነው ሞገስ የሆነው። የመምሬ እንትናን ኪዳንና ጸሎት የመምሬ እንትና ስብከትና ትምህርት ነው ገላጭ የሆነው። አንዱ አንዱን ተደጋግፈው የሚኖሩ የክርስቶስ አካሎች ናቸው ካህናት። ስለዚህ ክህነት ይሄ ነው። ሌላው የመጨረሻው መጠቅለያ ካህንን እንደው ሲቸግራችሁ ብቻ አትጡ። እየሰማችሁ ነው? እንደው ሰው ሲሞትባችሁ ንስሐ አባት ማን ነው ሲባል የቀብር ቀን ካርኒ ለማስቆረጥ አንዳንዱ እንትን ይላል። እንደውም ንስሐ አባቱ ማን ናቸው ሲባል መምሬ ከሌ ነበሩ ይባላል። መምሬ ከሌ ሲፈለጉ ወይ ያረፉት የዛሬ 6-7 ዓመት ከንስሐ አባቱ እንኳን ሳይገናኝ ይኖራል። የንስሐ አባት ክርስትና ስሙን በስርዓት የሚያውቅ ብዙ ሰው አለ። እባካችሁ ዕለት ዕለት ሲደክማችሁ በጸሎት አግዙ። ሕይወት ስትረበሽባችሁ አባቴ ካህኑ ምከረኝ፣ ገስጸኝ፣ ጸሎት ቤቴን ትባርክ በሉ። እንደው ሆቴል ስትከፍቱ፣ ካፌ ስትከፍቱ፣ የሆነ ነገር ስትከፍቱ የዛለት ትጠሯቸው። ከዛ ውጭ ለንስሐ አጠሯቸው። ለእምነት ለስግደት አጠሯቸው። የለቅሶ ዕለት የሆነ ሰርግ ያለቀን ጥሩ ነው ጥሯቸው። ከዚህ ያለፈ ግን ለስጋው ደግሞ እንድትበቁ፣ የተጣላችሁ እንድትታረቁ፣ ፈተና የበዛባችሁ ከዛ እንድትወጡ ካህኑ እረኛችሁ ነው። በጎች፣ አረጋውያን፣ ጠቦቶች፣ ወጣቶች እንደዚሁም ግልገሎች፣ ህፃናት ሊጠበቁ ያስፈልጋል። ወደ ሌላው ተርጓሚ አንሄድ። ስለዚህ ካህን ከደጃችሁ፣ የካህኑ መስቀል ከቤታችሁ፣ ጸሎትና ጸበሉ ከህይወታችሁ አይውጣ።
ከካህን አትለዩ። የካህናት አደራ ናችሁ። ካህናትም የኛ ያደራ አባቶቻችን ናቸው። በእውነተኛው መንገድ ከካህናቱ ተገናኝተን እንደው በገንዘብ በብር ደልለን ለማለፍ ሳይሆን በእውነተኛ ንስሐና መናዘዝ እነሱን አባት አድርገን እነሱም በእውነተኛ ሃይማኖትና ጸሎት ትምህርት አባት ሆነውን ተያይዘን ክርስቶስ ወዳዘጋጀልን መንግስት ለመብቃት ያብቃን። እነሱንም አደራ ጠብቀው እኛም ያደራ ልጆቻቸው ልጅ ሆነን የሃይማኖት ልጅ የእውነት ልጅ ሆነን እንድንወደው በሃይማኖት በምግባር ገልጠን ይህን ዘመን ክፉ ዘመን አልፈን ለመንግስቱ እንድንበቃ የድንግል ማርያም ጸሎት፣ ቅዱስ ጴጥሮስ የሐዋርያት እምነት፣ የቅዱስ ያሬድ ረድኤት፣ የአባ እስትንፋሰ ክርስቶስ በረከት ከሁላችን ጋር ይሁን። ይቆየን። በመንበራችን ላይ አድሮ ማን አስተማረን? ድምጻቸው አይሰማም፣ ከፍ አድርጉት። ማን አስተማረን? ማን መከረን? ማን ገሰጸን? ያስተማረን የመከረን የገሰጸን የቅዱሳን አባት የሁላችን አባት እግዚአብሔር ክብርና ምስጋና አምልኮትና ውዳሴ ለስሙ ይሁን። ከፍ አድርጉና ያስተማረንን እግዚአብሔርን አመስግኑት።